ሰላም ቤተሰቦች የዛሬው ቪዲዮአችን ላቭ ኮንትራት ዋንን እናያለን ማለት ነው። ላቭ ኮንትራት ዋን የመጀመሪያውን ቻፕተር እንደ ኢንትሮዳክሽን እንደ ጀነራል ፍሬምወርክ እሱን ዲስከስ እናደርጋለን ማለት ነው። ዛሬ የምናየው ኦብሊጌሽን ኤንድ ኮንትራክቹዋል ኢን ጀነራል አጠቃላይ ኦብሊጌሽን ምን ማለት እንደሆነና አጠቃላይ ኮንትራክቹዋል ኦብሊጌሽን ምን ሊመስል እንደሚችል እንደ ኢንትሮዳክሽን ወይም ደግሞ እንደ መግቢያ እሱን ነው የምናየው ማለት ነው። ኮንትራት እንግዲህ ዲስከስ እንደምናደርገው ከሶርስ ኦፍ ኦብሊጌሽን ከሚባሉት መካከል አንደኛው ነው። ራይት ሶርስ ኦፍ ኦብሊጌሽን ነው እንጂ ራሱን ችሎ ኦብሊጌሽን የሚለውን እንትን አይተካም። ራይት የአንድ ሰው ኦብሊጌሽን ወይ ደግሞ የአንድ ሰው ግዴታ ከምን ሊመጣ ይችላል? ከውል ሊመጣ ይችላል፣ ከህግ ሊመጣ ይችላል፣ ከውጭ አይሚን ከውል ውጭ ሊመጣ ይችላል ማለት ነው። እንግዲህ ኮንትራት የሚለው ጥቅል ሀሳብ ከላይ ሲታይ ቀላል ሊመስል ይችላል። ነገር ግን ወደ ውስጥ ሲገባ ብዙ አይዲያዎች እና ብዙ ውስብስብ ያሉ እጭቅ ያሉ ሀሳቦችን አይዲያዎችን የያዘ ነው። ሁለት ሰዎች ተስማሙ። ራይት ሁለት ሰዎች ኮንትራት ወር ደግሞ ውል ፈጸሙ። የፈጸሙት ውል የሆነ ቤት ለመሸጥና ለመግዛት ነው እንበል እና እነዚህ ሰዎች ከላይ ሲያዩት ይሄን ነገር በጣም ሲምፕል ወር ደግሞ በጣም ቀላል ሊመስል ይችላል። ሁለት ሰዎች ተስማሙ ቤት ለመሸጥ፣ አንደኛው ለመሸጥ አንደኛው ለመግዛት ቤት ውል ፈጸሙ ወር ደግሞ ተስማሙ ነው። ወደ ውስጥ ሲገባ ግን በመጀመሪያ ደረጃ እነማን ናቸው ኮንትራት መፈጸም የሚችሉት? ራይት እነማን ናቸው ማለት እንደምታውቁት ለው ፐርሰን ላይ ዲስከስ ታደርጉ ሁሉም ሰው ውል ወር ደግሞ ሁሉም ሰው መብት አለው። ነገር ግን ያንን መብቱን ኤክሰርሳይዝ የሚያደርግበት ወር ደግሞ ኤክሰርሳይዝ ለማድረግ የሆነ ኳሊፋይ መሆን መቻል አለበት። ራይት ኳሊፋይ መሆን መቻል አለበት። የሆነ እንትን ቅድመ ሁኔታዎችን ማሟላት መቻል አለባቸው ነው። አሁን ለምሳሌ ማይነር የሆነ ሰው ኮንትራት ወር ደግሞ ውል የመፈጸም መብት ቢኖረውም ነገር ግን ያንን መብቱን ኢሚዲየትሊ እንደተወለደ ኤክሰርሳይዝ ያደርጋል ማለት አይደለም። ቅድመ ሁኔታ መሟላት ያለባቸው ነገሮች አሉ። ማን ነው መጀመሪያ ውል የሚፈጽመው ወር ደግሞ ውል መፈጸም የሚችለው የሚለውን ነገር እናያለን። ዜን ውል ተፈጸመ የሚባለው መቼ ነው? ራይት ውል ተፈጸመ የሚባለው መቼ ነው? አንደኛው ሰው መቼ ነው ቤቱን ለመሸጥ የተስማማው? ይሄኛውስ መቼ ነው ቤቱን ለመግዛት የተስማማው? የሚሉት ነገሮች ያው ወደ ውስጥ ስንገባ የሚታዩ ነገሮች ናቸው። ዴን ውል ተፈጸመ ከተባለ ውል የተፈጸመበት ቦታ የት ነው? ውል የተፈጸመበት ሰዓት የት ነው? በውላቸው መሰረት ውሉ ራሱን ችሎ ስፔሻል የሆነ ፎርም የሚጠይቅ ከሆነ ያ ፎርም ራይት ምን አይነት ደግሞ ያን ፎርማሊቲውን ተከትሏል ወይ? ፎርሙን ተከትሎ ነው ወይ? አሁን ለምሳሌ ሪትን ፎርም ያ ሪትን ፎርም ደግሞ ያው ሪጅስተር መደረግ ምናምን ኖታሪ ላይ ወር ደግሞ ፍርድ ቤት ላይ ሪጅስተር መደረግ እና ዲፖዝ መሆን የሚያስገድድ ወር ደግሞ የሚጠይቅ ከሆነ ያ ነገር ሪትን ፎርም ወር ደግሞ በጽሁፍ መልክ ውሉ ተፈጽሟል ወይ? ዜን ሪጅስተር ተደርጓል ወይ? ዲፖዝ ተደርጓል ወይ? የሚሉ ጥያቄዎች መመለስ መቻል አለባችሁ። ራይት እነዚህ ጥያቄዎች መመለስ መቻል አለባችሁ። ዜን በሪትን ፎርም ተፈጽሟል የሚባለው አይሚን ፎርማሊቲውን በሙሉ ካሟላ ራይት ፎርማሊቲውን በሙሉ ካሟላ የሆነ ራይት አለመግባባት ቢፈጠርና ኮንትራቱን በተመለከተ የሆነ ዲስፒዩት ወደ ደግሞ ክላሪቲ አምቢጊዩቲ ምናምን ቢነሳ ያ ነገር እንዴት ነው ኢንተርፕሬት የሚደረገው? በምን አይነት መንገድ ነው ኢንተርፕሬት የሚደረገው? ኢንተርፕሬቴሽን በተመለከተ እሱን እንዴት ነው ህጉ የሚለውን ነገር በደንብ በግልጽ እናያለን። ዴን ፐርፎርማንስ ራይት አንድ ሰው ፐርፎርም የማድረግ ግዴታ ያለበት ወር ደግሞ ለማን ነው ፐርፎርም የሚያደርገው? ራይት ለማን ነው ፐርፎርም የሚያደርገው? ወር ደግሞ ውሉን የሚፈጽመው ለማን ነው? የሚፈጽምበት ሰዓት መቼ ነው? በማን ነው ውሉስ የሚፈጸመው? ራይት ውሉስ የሚፈጽመው በማን ነው? ለማን ነው? መቼ ነው? የሚሉት ጥያቄዎች በደንብ መመለስ መቻል አለባቸው። ዜን ያ ቤት የሆነ አደጋ ቢደርስበት መቃጠልና መሰል አደጋዎች ቢደርሱበትና ያ ሰውዬ የፐርፎርም የማድረግ ወር ደግሞ ቤቱን የመሸጥና የማስተላለፍ ግዴታ ያለበት ሰው እንዴት ነው ራይት ምንድነው ፐርፎርም የሚያደርገው? ወር ደግሞ ምንድነው እዚህ ጋር የሚወጣው ግዴታ? ኦልሬዲ ለመወጣት የተስማሙት ግዴታ በአንድም በሌላ ምክንያት የለም ኤግዚስት አላደረገም። ምንድነው እንትን የሚለውን በተመለከተ እናያለን። ዜን አንደኛው ለምሳሌ አንደኛው የውል ተዋዋይ ወር ደግሞ አንደኛው ፓርቲ ማለት ነው ውሉን በውላቸው መሰረት መፈጸም ባይችል ራይት በውላቸው መሰረት መፈጸም ባይችልና ሌላኛው ተዋዋይ ጉዳት ቢደርስበት ውሉ ባለመፈጸሙ ምክንያት የሆነ የገንዘብ ኪሳራ ነው ኦብቪየስሊ ሊደርስበት የሚችለው እና መሰል ነገሮች ቢደርስበት ይሄ ውሉ እንዲፈጸም የሚጠይቀው ሰውዬ ምን አይነት ሬሜዲ አለው? ራይት ምን አይነት ሬሜዲ አለው? ኮምፐንሴት የሚሆንበት ወር ደግሞ ካሳ የሚያገኝበት መንገድ በምን አይነት መንገድ ነው የሚሉት ነገሮች በደንብ እናያለን። ዜን ካሳ የሚታሰብባቸው ደግሞ ኮምፐንሴሽን እና ዳሜጅን በተመለከተ ኳልኩሌት የሚደረግባቸው የተለያዩ ፕሮቪዥኖች አሉ። እነሱን በደንብ እናያለን። ዜን እሱን ካየን በኋላ የሚኖረው ያው ግዴታም ሰዎች ይገባሉ የሆነ ታይም ላይ ወር ደግሞ የሆነ ሰዓት ላይ የሆነ ግዴታ ወር ደግሞ የሆነ ኮንትራት ውሉ ምናምን ይፈጽማሉ። ያው ግን እድሜ ልኩን
የሚኖር ውል አይደለም ራይት። ያ ውል እድሜ ልኩን የሚኖር ውል አይደለም። የሆነ ታይም ላይ ማበቅ አይሚን መቆም አለበት። የሆነ ታይም ላይ ሰዎች ከስጋት ውጭ ሆነው መኖር መቻል አለባቸው ነው። አንድ ሰው እስከ እድሜ ልኩን ጀስት ውል አንተ ጋር ተዋውያለሁ ወደ ደግሞ አንተ እንደዚህ አይነት የማለት ግዴታ አለብህና እያለ እየጠየቀ ያንን ሰው በስጋት ማኖር የለበትም። የሆነ ታይም ላይ ያ ውል ምን ማድረግ መቻል አለበት? ማቆም መቻል አለበት። ይሄ አጠቃላይ የፐብሊክ ፖሊሲ ጉዳይ ነው እና ፓርቲዎቹ ይሄን ነገር እንትን ማለት አይችሉም። ይሄንን ነገር ሴት አሳይደ ማድረግ አይችሉም። ምንም እንኳ ብዙዎቹ የኮንትራት ፕሮቪዥኖች ራይት እንትን ቢሆኑ ጀስት ማንዳቶሪ አይደሉም ራይት። ማንዳቶሪ አይደሉም። ይሄ ማለት ጋፕ ፊሊንግ ሩል ነው ያላቸው። ፓርቲዎቹ በአንድም በሌላ መንገድ ሴት አሳይድ ማድረግ የሚችሏቸው የተለያዩ ፕሮቪዥኖች አብዛኞቹ እንደዛ የሚደረጉ ናቸው። አንዳንዶቹ ደግሞ ፐብሊክ ፖሊሲ እና ፐብሊክ ኢንተረስትን በተመለከተ ያው እንደዚህ አይነት ኢንተረስት ያላቸው ፕሮቪዥኖች አሉ። እንደዚህ አይነት ኢንተረስት ለማስጠበቅ የተቀመጡ የተለያዩ አንቀጾች ፕሮቪዥኖች አሉ። እነሱን ግን ሴት አሳይድ ማድረግ አይችሉም። ማንዳቶሪ የሆኑ ፕሮቪዥኖች አሉ ነው። ኮንትራት የሆነ ታይም ላይ ማለቅ አለበት። የሆነ ታይም ላይ መቆም አለበት። የሆነ ታይም ላይ ፐርፎርም የሚደረግም አይደረግም በአንድም በሌላ ምክንያት መቆም አለበት ነው። ኮንትራት ዲስቲንክሽን ራይት። ኮንትራት ዲስቲንክት ወር ደግሞ ኮንትራት ሲዝ የሚያደርግበትን የሚቆምበትና ተርሚኔት የሚያደርግባቸውን የተለያዩ መንገዶች ወር ደግሞ የተለያዩ ወደ 6 አካባቢ ግራውንድስ እናያለን ማለት ነው። እነሱን እናያለን። እነሱን ካየን በኋላ በእርግጥ ከዛ በኋላ ያሉ ወደ ቻፕተር አይሚን ወደ ኮንትራክቱ ነው የሚሄደው። በመሰረቱ በእንትኑ መሰረት ወር ደግሞ በቲቺንግ ማቴሪያሉ መሰረት ከሆነ አጠቃላይ ከ1806 በኋላ ያሉት በኮንትራክቱ ነው የሚጠቃለሉት ኤክስቴንሽን ኦፍ ኮንትራክትን ጨምሮ ማለት ነው። ግን ያው እንትን አልኩላችሁ እዚህ ጋ እነዚህም ፕሮቪዥኖች በሙሉ በኮንትራት ህግ ነው አድረስ የምናደርገው የምናያቸው ራይት። እነዚህም በሙሉ እናያለን በሚኖረን በዚህ ኮርስ በሚኖረን ቆይታ ማለት ነው። ወደ ውስጥ ስንገባ እያንዳንዱን ኢንዲቴል ኢን አድቫንስ እያንዳንዱ ነገር እያብራራ እናያለን። the law of obligation constitutes one of the most fundamental intellectually demanding principles of right ነው። በመሰረቱ law of obligation አጠቃላይ ፓርት ኦፍ ፕራይቬት ላው ነው ራይት። ፓርት ኦፍ ፕራይቬት ላው ነውና it forms the bedrock upon which commerce, civil society and the legal regulation of human conduct rests. law of regulation obligation አጠቃላይ obligation ሲባል ብዙ ነገሮችን በውስጡ ያካትታል። ለምሳሌ ሲቪል ሶሳይቲ፣ ኮሜርስ ራይት፣ ትራንዛክሽን እንደዚህ አይነት ነገሮች እና የተለያዩ ነገሮች ሬጉሌት የሚያደርጉትና ቀን በቀን ራይት ብዙ ኮሜርስ ወር ደግሞ ብዙ አይነት ትራንዛክሽን የሚካሄዱበት ምናምን ነው። አንድ ሰው የሆነ ትራንዛክሽን ሲፈጸም ምን አለበት? መብት እንዳለ ሁሉ ኦብሊጌሽን ወር ደግሞ የሆነ እንዲወጣው ህግ የሚጠይቀው ግዴታ አለ ማለት ነው። no area of law touches more directly on the daily lives of individuals and legal entities than the law of obligation, for it governs the binding legal ties that arise between persons in the course of their social and economic interaction. በመሰረቱ የሰዎችን ዳይ ቱ ዳይ ወር ደግሞ የሰዎችን የዕለት ተዕለት ኑሮን በተመለከተ እንደ ላው ኦፍ ሬጉሌሽን ላው ኦፍ ኦብሊጌሽን የሚነካ ሌላ ማንኛውም ኮርስ የለም። ቢካዝ ሰዎች በቀን ተቀን ህይወታቸው ላይፋቸው ኑሯቸው ውስጥ የተለያዩ ኢኮኖሚክ ወር ደግሞ የተለያዩ ኮሜርስ ወር ደግሞ የተለያዩ ኢኮኖሚካል ትራንዛክሽን ይፈጽማሉ፣ ግብይቶችን ያደርጋሉ፣ የተለያዩ ነገሮችን ግዴታ ይገባሉ። ግዴታ ሲወጡ ምናምን ታያላችሁ ይብዛም ይነስም ማለት ነው። የሚፈጽሙት ነገር ሊያንስም ሊበዛም ይችላል። አንድ ሰው ትልልቅ ካምፓኒዎችን በተመለከተ የሆነ ኦብሊጌሽን ወር ደግሞ የሆነ ግዴታ ለመወጣት ሁሉ ምናምን ሊዋውል ይችላል። የሆነች አንድ ግለሰብ ደግሞ የሆነች ቀለል ያለ ነገር ለማድረግ ራይት ታክሲ ከአንድ ቦታ ወደሆነ ቦታ የሆነ ሰው ሙቭ ለማድረግ እንትን ሊል ይችላል ነው ውል ወር ደግሞ ኦብሊጌሽን ሊገባ ይችላል ነው። ይሄ በራሱ ምንድነው? ኦብሊጌሽን ነው ራይት። ኦብሊጌሽን ነው። አንድ ሰው የሆነ ታክሲ ወር ደግሞ የሆነ ትራንስፖርት ውስጥ ሲገባ ያ የትራንስፖርት ባለቤት ወር ደግሞ እንግዲህ ታክሲውን የያዘው ሰው ምን የማድረግ ግዴታ እየገባ ነው? ያንን ሰው የሚፈልገው ቦታ ላይ የማድረስ ግዴታ እየገባ ነው። ወር ደግሞ እንደዚህ አይነት ግዴታ እንዳለበት አውቆ እንደዚህ አይነት ውል ውስጥ እየገባ ነው ማለት። ይሄኛው ደግሞ በሚገባበት ሰዓት ለሚጠየቀው ገንዘብ ያው የሚጠየቀው ገንዘብ የመክፈል ግዴታ ውስጥ እየገባ ነው ማለት ነው። to understand the contract law, the principal subdivisions of law of obligation, one must first possess a clear and thorough grasp of nature, meaning and characteristic of source of obligation in general. ስለ ኮንትራት ለው ለማወቅ በመሰረቱ አጠቃላይ ላው ኦፍ ኦብሊጌሽን አጠቃላይ ማየት አንደርስታንድ ማድረግ መቻል አለብን። ኔቸሩ ራይት፣ ሚኒንጉን ላው ኦፍ ኦብሊጌሽን ሲባል ዴን ካራክተሪስቲክ ፊውቸሮቹን ሶርስ ኦፍ ራይት ኢን ጀነራል ሶርስ ኦፍ ኦብሊጌሽን ተብሎ የሚጠሩት ምን ናቸው የሚሉት ነገሮች በደንብ አንደርስታንድ ማድረግ አለብን። ዜን እሱን አንደርስታንድ ካደረግን በኋላ ወደ ኮንትራት ለው ብንገባ አይ ቲንክ ክሊር የሆነ ጀስት ፍሬምወርክ ስላለን ኮንሴፕቹዋል ፍሬምወርክ ስላለን ወደ ውስጥ ገባ ያን ያክል ሊከብደን አይችልም ነው።
እና ቻፕተር 1 ይሄንን ነው አጠቃላይ አድረስ የሚያደርገው እና ኢንትሮዲውስድ ቱ ዘ ኮንሴፕት ኦፍ ኦብሊጌሽን አስ ሌጋል ኢንስቲትዩሽን ኤግዛሚንስ ዲፋይኒንግ ካራክተሪስቲክ ትሬጅስ ሂስቶሪካል ዴቨሎፕመንት አይደንቲፋይስ ሪኮግናይዝ ሶርስ ፍሮም ዊች ኦብሊጌሽን አራይዝ ኤንድ አሶሺየት ዘ ሎው ኦፍ ኮንትራክት ዊዝን ዘ ብሮደር ፍሬምወርክ። ሶ በዚህ ቻፕተር አጠቃላይ የምናየው አጠቃላይ ሌጋል ኢንስቲትዩሽኖች ራይት ኮንሴፕት ኦፍ ኦብሊጌሽን አስ ሌጋል ኢንስቲትዩሽን ራይት ከዛ በተጨማሪ ዲፋይኒንግ ካራክተሪስቲኮችን ራይት ዲፋይን በሚደረግበት ሰዓት ምን ነገሮችን ራይት ያካተተ ነው የኮንትራት ወር ደግሞ አጠቃላይ ኮንትራት የሚለው ነገር ዲፋይን ሲደረግ ምን ነገሮችን ምን ሀሳቦችን ምን ፊቸሮች አሉት የሚሉት ነገር እና ያለን ሂስቶሪካል ዴቨሎፕመንቱን እና ያለን ኦቨርናይት ሃፕን ያደረገው ወር ደግሞ ዛሬ ወር ትናንት የተፈጠረ ነገር አይደለም። በሰዎች የእንትን ጉዞ ውስጥ የዘመናት ጉዞ ውስጥ አብሮ ያደገና አብሮ የመጣ ሀሳብ ነው፣ አይዲያ ነው። ሰዎች ይህን ነገር ከድሮ ጀምሮ ሰዎች ኦብሊጌሽን ወር ደግሞ ግዴታ ነበረባቸው፣ አሁንም አለብን። ወር ደግሞ ሰዎች አሁንም ግዴታ ውስጥ ይገባሉ፣ ወደፊትም ይገባሉ። አብሮ የሚቀጥል ነገር ነው። እነሱን እናያለን። አጠቃላይ ሶርስ ሎው ኦፍ ኮንትራክት በአጠቃላይ በጀነራል ፍሬምወርክ ኦፍ ኦብሊጌሽን ውስጥ እንዴት ነው ሲዩት የሚሆነው ወር ደግሞ በምን ውስጥ እንዴት ነው የሚካተተው የሚሉትን ነገሮች እናያለን ማለት ነው። ሶ ዚስ ቻፕተር ኤግዛማይን ዲፈረንት ዴፊኒሽን ኔቸር ኤሴንሻል ካራክተርስ ኦፍ ኮንትራክት እነዚህ ነገሮች እናያለን። ሂስቶሪካል ባክግራውንዱ እናያለን። የኢትዮጵያ ኮንትራክት ላው እና መሰል ነገሮችን ፍሪደም ኦፍ ኮንትራክት ጉድ ፌዝ ፖሊሲ ፐብሊክ ፖሊሲ እና መሰል ነገሮችን እናያለን። በኮንትራክት ላው ከሌሎች ብራንችስ ኦፍ ላው ወር ደግሞ ከሌሎች የህግ ብራንቾች ጋር ያለውን ሪሌሽንሺፕ ወር ደግሞ ያለውን ግንኙነት እናያለን። 1960 ያው ሲቪል ኮድ የኛ ሲቪል ኮድ የመጣው 1960 ነው። ያው ፕሮፌሰር ዴቪድ ነው ድራፍት ያደረገውና እሱን ያለን ሶርሶቹ ከነ ስዊዝ ኮድ ጋር ያለው ግንኙነት ከነ ፍሬንች ሲቪል ኮድ ጋር ራይት ከነ ኢጂፕሽያን ሞሮለስ ከኢጂፕት ጋር ከግሪክ ጋር ከኢታሊ እና መሰል ኮዶች ጋር ሰማው የሚያገናኘውና ከዛ የወሰዳቸው የተለያዩ አይዲያዎችና ሀሳቦች አሉ። እነሱንም እናያለን ማለት ነው። ኮንሴፕት እንደ ኔቸር ኦፍ ኦብሊጌሽን የሚለው ነገር ስናይ ያው ሂስቶሪካል ዴቨሎፕመንት ኦፍ ዘ ኮንሴፕት ደግሞ ዘ ኮንሴፕት ኦፍ ኦብሊጌሽን የሚለውን ነገር ስናይ ዘ ኮንሴፕቱዋል ኦሪጂን ኦፍ ዘ ሌጋል ኦብሊጌሽን ትሬስ ባክ ቱ አንሸንት ሮም ማለት ነው እና ዘ ጁሪስ ጊቭስ ራይቲንግ ዘ ሰከንድ ሴንቹሪ ክላሲፋይድ ኦብሊጌሽን ቱ ዚስ አራይዚንግ ፍሮም ኮንትራክት ኤንድ አራይዚንግ ቢዮንድ ኮንትራክት። ሶ ኦብሊጌሽን ሲባል ሞስትሊ ይሄ ዘ ኮንሴፕቹዋል ፍሬምወርክ ኦብሊጌሽን የሚያያዘው ከሮማን ላው ጋር ነው ራይት። ሮማን ላው ዱሪንግ ዘ ፔሪድ ኦፍ ራይት ሮማን ኢምፓየር ሮማን ኢምፓየር በነበረበት ሰዓት በዛ ጊዜ የነበረ አይዲያ ነው። ሞሮለስ ያኔ ዴቨሎፕ እየሆነ የመጣ ነው እና ለመጀመሪያ ጊዜ ጁሪስ ጌስ ነው ስለ ኦብሊጌሽን ራይት ስለ ኦብሊጌሽን የጻፈው እና ኦብሊጌሽን በሁለት ከፍሎ ነው እዚህ ጋር ያስቀመጠው ራይት። በሚጽፍበት ሰዓት ኦብሊጌሽን ለስንት ነው የከፈለው? በሁለት ነው የከፈለው። አንደኛው ከኮንትራት የሚመጣ ኦብሊጌሽን አለ ራይት። ከኮንትራት የሚመጣ ኦብሊጌሽን አለ። ከኮንትራት ውጭ ደግሞ ቢዮንድ ከኮንትራት ውጭ ቢዮንድ ኮንትራት የሚመጣ ኦብሊጌሽን አለ ማለት ነው ራይት። የሚመጣ ኦብሊጌሽን አለ እና ላተር ይሄ ኤክስፓንድ ሲያደርግ ራይት ኤክስፓንድ ሲያደርግ ኦብሊጌሽንን ወደ አስ የሌጋል ኢንስቲትዩሽን ነው ሰዎች ሲያስቀምጡ የነበረውና ፎርጊቭስ አን ኦብሊጌሽን ዋዝ ኢኒሺያሊ ፐርሰናል ክሌም ዋን ፐርሰን ሄድ አጌንስት አናዘር ኢኔብሊንግ ዘ ኢንፎርስመንት ኦፍ ራይት ቱ ሪሲቭ ሳምቲንግ ቱ ሃቭ ሳምቲንግ ጊቨን ደን ኦር ሪፍሬን ፍሮም ኦን ዋንስ ቢሃፍ ይላል። ሶ ለጊዝ ኦብሊጌሽን ሲባል ራይት ኦብሊጌሽን ሲባል ምን ማለት ነው? አንድ ሰው ሌላ ሰው ላይ ራይት ያለው ፐርሰናል ክሌም ራይት ያለው ፐርሰናል ክሌም አንድ ሰው የሆነ አካል ወይ ደግሞ ሰንበሪ ላይ የሆነ ነገር ሲጠይቅ ያንን ኦብሊጌሽን የሚባለው ራይት። ያንን ነገር ያ ሰውዬ ከሌላ ሰው ላይ የሆነ ነገር ጠይቆ ያንን ነገር ማግኘት ባይችል ራይት ያንን ነገር ማግኘት ባይችል ህግ ያንን ክሌሙን ወይ ደግሞ ጥያቄውን ኢንፎርስ ያደርግለታል። ህግ ባክ የሚያደርገው ወይ ደግሞ ህግ የሚያግዘውና የሚደግፈው ነገር ወይ ደግሞ የሚደግፈው ክሌም ነው። ሶ ማንኛውም ክሌም በመሰረቱ ኦብሊጌሽን ሊባል አይችልም። ሶ ኦብሊጌሽን ለመባል ህግ ያንን ነገር ኢንፎርስ ሊያደርገው ይገባል ነው እና ኢንፎርስመንት ራይት ኢንፎርስመንት ኦፍ ራይት ግዴታ መኖር መቻል አለበት። እና ያንን ሰው የሚጠይቀው አንድ ሰው ምን ብሎ ነው የሚባል ሰው ለምሳሌ ቢን ምን ብሎ ሊጠይቀው ይችላል? የሆነ ነገር እንዲሰጠው የሆነ ነገር እንዲያደርግለት ወይ ደግሞ የሆነ ነገር እንዲያደርግ። ሶ ቱ ዱ ኖት ቱ ዱ እና ሪፍሬን ፍሮም ዶይንግ የሚባሉ ሶስት ነገሮች ከሶስቱ አንዱን እንዲያደርግለት ሊጠይቅ ይችላል ነው። ሌላው ጁሪስት ፖለስ ምንድነው offered the definition of obligation that would prove enormously influential in the subsequent centuries እና ምን ብሎ ነው ዲፋይን ሲያደርገው an obligation is a legal bound right። obligation ማለት ነው legal bound or ደግሞ just ሌጋል የሆነ ትስስር ያለው ነገር ነው እና by which one person is
constrained to perform something in accordance with the law of the state ይላል። ሶ እዚህ ጋር ኦብሊጌሽን ሲባል ምንድን ነው ብሎ እዚህ ጋር ዲፋይን ያደረገው ኦብሊጌሽን ማለት ሌጋል ባውንድ ነው እና አንድ ሰው ራይት ለሌላ ሰው ላይ እንዲያደርግ በስቴት ህግ የሚደረግበት ገደብ ነው ራይት የሚደረግበት ገደብ ነው by which one person is constrained ሲባል አንድ ሰው እንዳያደርግ ኦብሊጌሽን ማለት አንድ ሰው እንዲያደርግ የሚጣልበት በስቴት ወይ ደግሞ በህግ ስቴት በምታወጣው ህግ የሚጣልበት ግዴታ ነው የሚል ነው። ነገር ግን ይሄ የራሱ የሆነ ምን አለው እንትን አለው ሊሚቴሽን አለበት ራይት የራሱ የሆነ ሊሚቴሽን አለበት። ለምሳሌ ምንድነው ኦብሊጌሽን ሲባል refrain from doing ብቻ አይደለም ራይት ኦብሊጌሽን ሲባል refrain from doing ወይ ደግሞ እንዳታረግ ተብሎ የሚጣል ግዴታ ብቻ አይደለም ሌሎች ግዴታዎችም አሉ እንድታረግ እንድትሰጥ እንድታስተላልፍ right the right to do I mean to do the obligation to transfer እነዚህ ነገሮች አሉ ማለት ነው right the obligation to give the obligation to do የሚባሉ የግዴታ አይነቶች አሉ the obligation from I mean the obligation of or the obligation refrain from doing የሚል ብቻ ኦብሊጌሽን አድርጎ ነው ያስቀምጠው። ነገር ግን የራሱ የሆነ ሊሚቴሽን እንዳለበት ያሳየናል። then Justinian the Institute of Justinian በ6th century ይሄን ዴፊኒሽን further ዴቨሎፕ ለማድረግ ወይ ደግሞ further advance ለማድረግ ሞክሯልና ምን ብሎ ነው ዲስክራይብ ሲያደርገው legal right obligation as a legal bound by which a person is bound of necessity to perform some act according to the law of the Roman state ይላል። so እዚህ ጋር ዲፋይን ሲያደርገው ምንድነው አንድ ሰው በህግ ራይት በህግ የሚጣልበትና በራይት በህግ የሚጣልበት ምንድነው ሌጋል ባውንድ ነው። ያ ሌጋል ባውንድ ያው በሮማን ስቴት በሚወጡ ህጎች መካከል ፐርፎርም እንዲያደርግ ራይት የሮማን ስቴት ወይ ደግሞ የሮም እንግዲህ ሮም በዛን ጊዜ የምታወጣው ህጎች አሉ። እነዛ ህጎች አንድ ሰው የሆነ ነገር እንዲያደርግ የሚያስገድደው ሌጋል ባውንድ ነው ብሎ ነው ዲፋይን የሚያደርገው። ነገር ግን የሁለቱም የራሱ የሆነ ምን አለው እንትን አለው ራይት የራሱ የሆነ ሊሚቴሽን አለበት ነው። አንደኛው ሊሚቴሽን አድረስ የሚያደርገው ነገር ከላይ ያለው ነው ራይት the obligation to do ይሄ እዚህ ጋር ምንድነው የሚለው to perform ነው የሚለው ራይት to perform ማለት to do የሚለው ብቻ ነው የሚያካትተው። the obligation to give የሚለውን ነገር አያካትትም። the obligation not to do የሚሉትን ነገሮች አያካትትም ማለት ነው። ከዛ በተጨማሪ legal bound right by the Roman state right imposed by the law of the Roman state የሚለው በራሱ የራሱ ሊሚቴሽን አለበት። ግለሰቦች right unilateral or ደግሞ ግለሰቦች አሁን ላይ ምን ሊያደርጉ ይችላሉ just ኮንትራት ወይ ደግሞ ውል ፈጽመው በራሳቸው right በራሳቸው ግዴታ አንደኛው ፓርቲ ላይ ግዴታ ሊጥሉ ወይ ደግሞ ግዴታ ሊያስቀምጡ ይችላሉ ነው። so self imposed obligation ይሄ ማለት contractual imposed obligation ሊኖር ይችላል። although the classical definition of gifts and the polis were initially understood in a discriminatory and unilateral sense imposing duty on non-Roman for the benefit of Roman citizens the Justinianic formulation democratized the concept applying to Roman citizens themselves እዚህ ጋር ዲስክሪሚኔሽን እንዳለም ያሳያል። በሮማን ስቴት ምናምን ሲባል የሮማን ስቴት የምትወጣው ህግ በዛ ገቨርን የሚደረጉት ሞስሊ የሮማን ሲቲዝኖች ናቸውና የሮማን ሲቲዝኖች ውጭ የሆኑ ሰዎች ወደ ውል or ደግሞ ላይፈጽሙም ወይ ኦብሊጌሽን አይገቡም ወይ ምናምን የሚል ጥያቄ ሊያስነሳ ይችላል። ግን ሲታይ ያው ዲስክሪሚናቶሪ ደግሞ የሆነ ዲስክሪሚኔሽን ነገር እንዳለው ነው የሚያሳየው። then the concept of obligation was absorbed into the medieval right the medieval commerce transmitted through the European universities and eventually codified in the great civil law completion of the 18th and 19th century ይሄ የሐሳብ በመሰረቱ then ወደ በሚዲቫል ፒሪድ የተስፋፋ መጣ then ካፒታሊዝም የተስፋፋ ያደገ ምናምን ሲመጣ ይሄ ኮንሴፕት ኦብሊጌሽን የሚለው ኮንሴፕት ግዴታም ማደግ ያለበት because ካፒታሊዝም ዋናው መገለጫው ኮንትራክቹዋል ፍሪደም ነው right ኮንትራክቹዋል ፍሪደም ነውና ፓርቲዎቹ በፈለጉት መንገድ መስማማት ይችላሉና መሰል ነገሮችን የሚያንጸባርቅ ነገር ነው። then የናፖሊዮን right የናፖሊዮን ቦናፓርቴ ያወጣው የፍሬንች ሲቪል ኮድ አለ 1904 then ስዊዝ ኮድ ኦፍ ኦብሊጌሽን አለ right 1911 ላይ ወጣው የጀርመን ሲቪል ኮድ አለ 1990 ላይ እና የተለያዩ ሲቪል ኮዶች የሲቪል ፕራክቲስን እና ኮመርሻል ትራንዛክሽኖችን ሪፍሌክት የሚያደርግና እነሱን ሼፕ የሚያደርግ የተለያዩ ህግጋቶች መጡ ነው። so የኛም እንትን የተቀደው ከነዚህ የሲቪል ላው ሌጋል ሲስተም ከሚከተሉ ሀገራቶች ሲቪል ኮድ ነው ማለት ነው። ዴፊኒሽን ኢን ሌጋል ሚኒንግ ኦፍ ኦብሊጌሽን የሚለው ነገር ዲፋይን ስናደርግ in the modern legal science right አሁን ላይ currently obligation may be defined
as a legal bound between two or more determined persons by virtue of which one party, the obligator, debtor, is legally bound to perform a specific act or to abstain from specific for the benefit of another party under the sanction of the law ይላል። ሶ ይሄ ስታዩ ኮምፕረሄንሲቭ የሆነ ዴፊኒሽን ነው ራይት። ኮምፕረሄንሲቭ የሆነ ከላይ ያየናቸው ሊሚቴሽኖች በሙሉ የሚያካትት ዴፊኒሽን ነው። እዚህ ጋር ምን ይላል መሰላችሁ? አሁን ላይ እንግዲህ ስለ ኦብሊጌሽን ዲፋይን ሲደረግ ኦብሊጌሽን ማለት ምንድነው? ሌጋል ባውንድ ነው ራይት። ሌጋል ባውንድ ነው ማለት አንድና ሁለት ፓርቲዎች ወይ ደግሞ ከዛ በላይ የሚሆኑ ፓርቲዎች በራሳቸው ፍላጎት ራሳቸው ዲተርማይን ያደርጉትና ራሳቸው ላይ የሚጥሉት ምንድነው? ኦብሊጌሽን ነው ማለት ነው ራይት። ኦብሊጌሽን ነው እና ያን ኦብሊጌሽን አንደኛው ፓርቲ ዘ ኦብሊጌተር ኦር ዴተር እንግዲህ የሆነ ነገር እንዲያደርግ ፐርፎርም እንዲያደርግ ወይ ደግሞ የሆነ ነገር እንዲወጣ ግዴታ ያለበት ሰው ዴተር ልንለው እንችላለን ወይ ደግሞ ኦብሊጌተር ብለን ልንጠራው እንችላለን ማለት ነው። ኦብሊጌተር በህግ ምንም የሚሆንበት ባውንድ የሚደረገው ምንድነው? የሆነ ነገር እንዲያደርግ ፐርፎርም እንዲያደርግ ስፔሲፊክ አክት ፐርፎርም እንዲያደርግ ወይ ደግሞ የሆነ የተከለከለ ነገር እንዲያደርግ ራይት አብስቴን ፍሮም ዶይንግ እሱ አለ ኦር ደግሞ የሆነ ነገር እንዲያስተላልፍ ፎር ዘ ቤኔፊት ኦፍ አናዘር ፓርቲ ወይ ደግሞ ሌላ ሰው ጥቅም ሲባል የሆነ ነገር እንዲያስተላልፍ ጀስት የሚጣልበት ግዴታ ነው ማለት ነው። እዚህ ጋር ተጠቃሚው ማን ነው? ኦብሊጊ ወይ ደግሞ ክሬዲተሩ እዚህ ጋር ምንድነው? ቤኔፊሻሪ ነው ራይት። በክሬዲተር እና በዴተር መካከል ያለውን ዲስቲንክሽን ወይ ደግሞ ያለው ልዩነት ከዚህ በፊት ዲስከስ ለማድረግ ሞክረናል። ኦብሊጌተር የማድረግ ግዴታ ያለበት ነው። ኦብሊጊ ደግሞ ቤኔፊሻሪ ወይ ደግሞ ተጠቃሚ ነው። ያ ነገር እንዲደረግለት ወይ ደግሞ ያን ኦብሊጌተር እንዲያደርግ የሚጠይቀው ሰው ምን ተብሎ ይጠራል? ኦብሊጌቲ ተብሎ ይጠራል ማለት ነው። then Black's Law Dictionary define obligation as a legal or moral duty to do or not to do something right. Black's Law ዲክሽነሪ ዲፋይን ሲያደርግ ኦብሊጌሽን ምን ብሎ ዲፋይን የሚያደርገው ራይት አስ ኤ ሌጋል ኦር ሞራል ዲዩቲ። እዚህ ጋር ሌጋል አለ ሞራል ዲዩቲ አለ። አንድ ሰው በህግ ምንም ባይገደድም ጀስት ሞራሊ የሆነ ግዴታ አይነት ነገር ተሰምቶት የሆነ ነገር ሊያደርግ ይችላል ነው። በብላክስ ላው ዴፊኒሽን መሰረት ኦብሊጌሽን ማለት ሌጋል ራይትስ ናት ኦንሊ ሌጋል ዲዩቲ በት ኦልሶ ሞራል ዲዩቲ ሊሆን ይችላል። ያ ሞራል ዲዩቲ ምን ለማድረግ ሊሆን ይችላል? ለማድረግ ወይ ደግሞ የሆነ ነገር ላለማድረግ ሊሆን ይችላል ነው። ሌላው ፖሎ ራይትስ ኮመን ላው ትራዲሽን ሲጽፍ ዲስክራይብ ኦብሊጌሽን ምን ብሎ ዲስክራይብ ያደረገው ሴንስ አስ ሲኖኒም ፎር ዲዩቲ ራይት። ከዲዩቲ ጋር ነው ያመሳሰለው አስ ዲዩቲ እና while it's in its more technical legal sense derived from Roman law, obligation is a bound of legal necessity right that binds two or more determined individuals right። ሁለት ዲተርማይንድ የሆኑ ግለሰቦችን ራይት እንትን የሚል ባውንድ ኦፍ ሌጋል ኔሴሲቲ ነው ብሎ ነው ዲፋይን የሚያደርገው። then Salmond ዲፋይን ሲያደርገው obligation as something the law or moral command a person to do command made effective by the imposition of sanction in case of non compliance ይላል። እዚህ ጋር ሳልሞንድ ደግሞ ዲፋይን ሲያደርገው ምንድነው? ይሄ ኦብሊጌሽን ሜቢ ሌጋል ኦብሊጌሽን ሊሆን ይችላል ወይ ደግሞ ሞራል ኮማንድ ወይ ደግሞ ሞራል ኦብሊጌሽን ሊሆን ይችላል። አንድ ሰው የሆነ ነገር እንዲያደርግ ራይት የሆነ ነገር እንዲያደርግ ቢያደርግ በህግ ኢምፖዝ የሚደረግ ምን አለ? ሳንክሽን አለ። አፖን ነን ኮምፕላያንስ ራይት ያንን ነገር ካልተከተለና በዛ ኦብሊጌሽን ወይ ደግሞ በተጣለበት ግዴታ መሰረት የተጣለበትን ግዴታ ፐርፎርም ካላደረገ ወይ ደግሞ ካልተወጣ ምን አይነት ነገር ይገጥመዋል? ሳንክሽን አለ ራይት። ሳንክሽን በህግ የሚደገፍ ባክ የሚደረግ ሳንክሽን ይጣልበታል ነው። then the French legal tradition following approach of article 1101 ፍሬንች ሲቪል ኮድ ምን ብሎ ዲፋይን የሚያደርገው obligation as a legal bound by which one party is obligated to give to do or not to do something for the benefit of another ይላል። የፍሬንች ሲቪል ኮድ 1101 ላይ አርቲክል 1101 ላይ ምን ብሎ ዲፋይን የሚያደርገው ኦብሊጌሽን ማለት ምንድነው? ሌጋል ባውንድ ነው ራይት። እንደምታዩት ሁሉም ቦታ ላይ ሌጋል ባውንድ ይላል። ያን ሌጋል ባውንድ ምንድነው? ጀስት ሌጋል ከሆነ ወይ ደግሞ በፓርቲዎቹ መካከል የተፈጠረው ባውንድ ወይ ደግሞ የተፈጠረው ሪሌሽንሺፕ በህግ ባክ የማይደረግ ከሆነ ኦብሊጌሽን የሚለውን እንትንም ላያሟላ ይችላል። ሌጋል ባውንድ ወይ ደግሞ እንደዚህ አይነት ሌጋል ባውንድ ወይ ሪሌሽንሺፕ በመፍጠራቸው ፓርቲዎቹ አንደኛው ፓርቲ ፐርፎርም ማድረግ ባይችል ህግ ያንን ነገር ይደግፋል ወይ ደግሞ ያንን ነገር ኢንፎርስ ያደርጋል፣ ያስገድዳል ፐርፎርም እንዲደረግ ነው። ይሄ ኦብሊጌሽን ሊሆን ይችላል ቱ ጊቭ ሊሆን ይችላል ራይት ለመስጠት ሊሆን ይችላል፣ ቱ ዱ ሊሆን ይችላል ወይ ደግሞ የሆነ ነገር ላለማድረግ ራይት ፎር ዘ ቤኔፊት ኦፍ አናዘር ፐርሰን ለሌላ ሰው ጥቅም ሲባል ለማድረግ ለመስጠት ወይ ደግሞ ላለማድረግ ሊሆን ይችላል ኦብሊጌሽን የምንለው ብሎ ዲፋይን ያደርገዋል። ይህ የኢትዮጵያ ሲቪል ኮድ ኦብሊጌሽን የሚለውን ነገር አንድም ቦታ ላይ ዲፋይን አያደርገው ራይት። ኦብሊጌሽን የሚለውን ነገር ዲፋይን አያደርገውም፣ የትም ቦታ ላይ ዲፋይን አያደርገውም። ቡክ 4 ላይ ያው ኦብሊጌሽን የሚል ታይትል ነው የተሰጠው።
ነገር ግን ኦብሊጌሽን ማለት እንደሆነ ኤግዛክትሊ ወር ደግሞ ክሊርሊ ዲፋይን አያደርገውም። እና ሌጅስሌቲቭ ቴክኒክስ ሚረር ዳት ፍሬንች ኮድ እና ዊች ኦልሶ ድራይቭ ዘ አንደርስታንዲንግ ኦፍ ኦብሊጌሽን ዳይሬክትሊ ዝሮ ኮንትራት። ሶ ኦብሊጌሽን የሚለውን ነገር ዲፋይን አያደርግም። ነገር ግን ኮንትራት ምንድን ነው የሚለውን ነገር አርቲክል 1675 ላይ ዲፋይን ያደርጋል። ራይት ኮንትራት ምንድን ነው የሚለውን ነገር ዲፋይን ያደርጋል። እና ምን ይላል እዚህ ጋር 1675 ኮንትራት ማለት ነው የሚለውን ነገር ሲያስቀምጥ an agreement by which, right, an agreement whereby two or more persons as between themselves create, vary or extinguish obligation of a proprietary nature ይላል። ሶ ይሄ ዴፊኒሽን ለውል ለሚለው ወይ ደግሞ ኮንትራት ለሚለው ተርም የተቀመጠ ዴፊኒሽን ነው እንጂ ኦብሊጌሽን የሚለው ነገር ዲፋይን ለማድረግ የተቀመጠ ነገር አይደለምና ፍሮም ዲስ ዴፊኒሽን እንግዲህ አንደርስታንድ የምናደርገው ነገር የተለያዩ ኮንሴፕቶችን ራይት ልንረዳ እንችላለን። ሶ እዚህ ጋር ምን ይላል? አን አግሪመንት ነው። ሶ ኮንትራት ወይ ደግሞ ውል ለመፈጸም ግዴታ ምን መሆን መቻል አለበት? አግሪመንት ወይ ደግሞ ውል መኖር አለበት። ውሉ የሚፈጸመው በምን አይነት ፓርቲዎች ወይ ደግሞ በምን አይነት ሰዎች መካከል ነው ሲባል ሁለትና ከዛ በላይ በሚሆኑ ሰዎች መካከል ምን ይኖራል? ውል ሊኖር ይችላል ነው። ሶ ውሉ የሚፈጸመው ወይ ደግሞ ውል ወይ ደግሞ ኮንትራት ለመባል አግሪመንት መኖር አለበት። አግሪመንቱ በሁለትና ከዛ በላይ በሆኑ ሰዎች ሊፈጸም ይችላል። ያ አግሪመንት ደግሞ በዛው ፓርቲዎችን በተመለከተ ነው የሚሆነው። ያንን ውል የፈጸሙ ሰዎችን በተመለከተ ነው የሚሆነው። ሌሎች ሰዎች አይመለከታቸውም። እነሱን በተመለከተ ነው የሚሆነውና ያን ዋናው ነገር ምን ለማድረግ ነው? አንደኛ የሆነ እንትን ራይት የሆነ ዲዩቲ ወይ ደግሞ የሆነ ቫሪ ለማድረግ ክሬት ለማድረግ ሊሆን ይችላል። ራይት የሆነ ውል ወይ ደግሞ ኦብሊጌሽን ወይ ደግሞ የሆነ ኦብሊጌሽን ክሬት ለማድረግ ሊሆን ይችላል። ወር ደግሞ ቀድሞ የተፈጠረን ቀድሞ የነበረን ኤግዚስት ያደረገን ኦብሊጌሽን ቫሪ ለማድረግ ሊሆን ይችላል። ራይት የሆነ ለመቀየር ሊሆን ይችላል። ወር ደግሞ ኤክስቲንጉሽ ሊያደርግ ይችላል። ራይት ቀድሞ የተፈጠረን ኦብሊጌሽን ኤክስቲንጉሽ ለማድረግ ወይ ደግሞ ተርሚኔት ለማድረግ ሲዝ ለማድረግ ምን ሊያደርጉ ይችላሉ? ውል ወር ደግሞ አግሪመንት ሊፈጽሙ ይችላሉ ነው። ሶ ያን አግሪመንት ፋይናሊ ምን መሆን መቻል አለበት? ፕሮፕሪየታሪ ኔቸር የማለት ሞኔታሪ ቫልዩ ያለው ወር ደግሞ በገንዘብ ሊተካ የሚችል ፓትሪሞኒያል ኔቸር የሆነ አግሪመንት መሆን መቻል አለበት ነው። ፓትሪሞኒያል ኔቸር ካልሆነ ያ ነገር ኮንትራት ወር ደግሞ ውል ሊባል አይችልም ማለት ነው። ራይት ውል ሊባል አይችልም ማለት ነው። ሶ እዚህ ጋር ፍሬንች ሲቪል ኮድ ዩዝስ ዘ ወርድ ምን የሚለው ወርድ የሚጠቀመው ባይንድ ዘምሰልቭስ ቱ ጊቭ ቱ ዱ ኦር ኖት ቱ ዱ ሰምቲንግ ይላልና ቱ ዲፋይን ኮንትራት የሚለውን ነገር ዲፋይን ለማድረግ ያው ኮንተንት ኦፍ አን ኦብሊጌሽን ሲሙልታኒየስሊ የኮንትራት የሚለውን ነገር ዲፋይን መደረጉ ኦብሊጌሽን የሚለውን ነገር በተመሳሳይ ዲፋይን ያደርገዋል የሚል እምነት አለ። እና ኢትዮጵያን ዴፊኒሽን ምንድን ነው? ሱፐሪየር ዳት ኤክስፕሬስሊ ኢንኮምፓስስ አግሪመንት ዳት ቫሪ ኦር ኤክስቲንጉሽ ኤግዚስቲንግ ኦብሊጌሽን ማተር ኦሚትድ ፍሮም ዘ ፍሬንች ዴፊኒሽን። ይሄ ከፍሬንች ሲቪል ኮድ ዴፊኒሽን ኢትዮጵያ ዴፊኒሽን የሚለየው ምንድን ነው? የፍሬንች ምንድን ነው የሚለው ቱዱ ኖት ቱዱ ወር ደግሞ ቱ ጊቭ የሚሉ ነገሮችን ነው የሚያስቀምጠው። ነገር ግን የኢትዮጵያ እንትን ሲቪል ኮድ ዲፋይን ሲያደርገው ከዛም ቢዮንድ ነው፣ ሰፋ ያለ ነው ማለት የሆነ ቀድሞ የነበረው ኦብሊጌሽን ሲባል ምን ሊሆን ይችላል? ቱዱ ሊሆን ይችላል፣ ኖት ቱዱ ሊሆን ይችላል፣ ወይ ደግሞ ቱ ጊቭ ሊሆን ይችላል ነው። እነዚህን ኦብሊጌሽኖች ወይ ደግሞ ይሄን ኦብሊጌሽን ክሬት ለማድረግ ሊሆን ይችላል ኮንትራት ወይ ደግሞ ሰዎች ውል የሚፈጽሙት ወይ ደግሞ የሆነ አግሪመንት የሚፈጽሙት ወይ ደግሞ ያንን ነገር ቫሪ ለማድረግ ራይት ቫሪ ለማድረግ ለመቀየር ለማሻሻል ሊሆን ይችላል። ወይ ደግሞ ኤክስቲንጉሽ ለማድረግ ለማቆም ራይት ለማቆም ሰዎች በኮንትራት ወይ ደግሞ በውል ሊያደርጉ ይችላሉ። የሆነን ቀድሞ የነበረን ኦብሊጌሽን ሊያቆሙት ይችላሉ። ራይት ሊያቆሙት ይችላሉ አውቶማቲክሊ። ቀድሞ የተፈጠረ ወይ ደግሞ ቀድሞ የነበረ ውል የሚቆምባቸው የተለያዩ አጋጣሚዎች አሉ። አዎ ወደፊት ዲስከስ እናደርጋለን። ነገር ግን በውልም ወይ ደግሞ ሰዎች ተስማምተውም በስምምነት በአግሪመንትም ቀድሞ የነበረን ኮንትራት ወይ ደግሞ ቀድሞ የነበረን ውል ምን ሊያደርጉት ይችላሉ? ተርሚኔት ሊያደርጉት ወይ ደግሞ ሊያቆሙት ይችላሉ የሚል ነው። ዴን ሞሮቨር ዘ ኮድ ዲስክሪፕሽን ኦፍ ኦብሊጌሽን አስ ቢንግ ኦፍ ፕሮፕሪየታሪ ኔቸር በደንብ አንደርስታንድ ማድረግ ያለብን ነገር ምንድነው? ኢኮኖሚክ ኦር ፋይናንሻል ኮንተንት ደግሞ ሞኔታሪ ቫልዩ ሊኖረው ይገባል። ያን ነገር ከሌለው ምንድነው ውል ሊባል አይችልም። ራይት ውል ሊባል አይችልም። ለምሳሌ ብለው ፐርሰን ላይ ፋሚሊው ላይ ምናምን ያሉት እነዛ ምን አይደሉም እንትን አይደሉም። በመሰረቱ ኮንትራት የሚባል ወይ ደግሞ የኮንትራት ዴፊኒሽን አያሟሉ። ራይት የኮንትራት ዴፊኒሽን አያሟሉ። ለምሳሌ አንዲት ሴት ወይ ደግሞ ባልና ሚስት እንግዲህ በትዳር ውስጥ በሚኖርበት ሰዓት ነው ወደ ትዳር በሚገቡ ሰዓት የሆነ አግሪመንት ሊፈጽሙ ይችላሉ። ራይት ያን አግሪመንት ግን ፕሮፕሪየታሪ ኔቸር ወይ ደግሞ ሞኔታሪ ቫልዩ ከሌለውና ኢንተርምስ ኦፍ ሞኔታሪ ቫልዩ ሜጀር የማይደረግ ከሆነ ውል ሊባል አይችልም። ራይት ውል ሊባል አይችልም። ሶ ከውል ውጭ ነው ማለት። ለዛ ነው ለው ፐርሰን እና የፋሚሊ ለው ራሳቸውን የቻሉ ህጎች ራሳቸውን የቻሉ
ኮዶች ያሏቸውና ራሳቸው ችለው በሌላ እንትን ገቨርን የሚደረጉት ራይት በሌላ ገቨርን የሚደረጉ ሰው ለምሳሌ ፐርሰናል ሪሌሽንሽፕን በተመለከተ የሚኖር ኦብሊጌሽን ሊኖር ይችላል። ነገር ግን ተርምስ ሞኔታሪ ቫልዩ ሜጀር ሊደረግ ስለማይቻል ወር ደግሞ ሜጀር ማድረግ ስለማይቻል ያ ነገር ምን ማለት አንችልም ኮንትራት ወር ደግሞ ውል ተፈጽሟል ልንል አንችልም ነው። the structure of obligatory relationship right አጠቃላይ obligatory relationship structure ምን ይመስላል ሲባል every obligation by definition involves at least two parties አይደለ ማንኛውም obligation at least as a principle ሁለት ፓርቲዎች ኢንቮልቭ ማድረግ መቻል አለባቸው። ይሄ ሜቢ ከውል የሚመጣ ኦብሊጌሽን ሊሆን ይችላል ወይ ደግሞ ከውል ውጭ የሚኖር ኦብሊጌሽን ሊሆን ይችላል። አሁን ለምሳሌ ኢን ተርምስ ኦፍ ቶርት ላው ደግሞ በኤክስትራ ኮንትራክቹዋል ላያቢሊቲ ላይ አንድ ሰው የሆነ ዳሜጅ ወይ ደግሞ የሆነ ጉዳት ደርሶበት ለዚህ ደረሰበት ጉዳት ካሳ በሚጠይቅበት ሰዓት አትሊስት ሁለት ሰው ኢንቮልቭ ማድረግ ያለባቸው አንደኛው ተከሳሹ ነው፣ አንደኛው ደግሞ ከሳሹ ፕሌንቲፍ ነው ማለት ነው። ሶ ፕሌንቲፍ እና ዲፌንዳንት እዚህ ጋር ኢንቮልቭ ማድረግ ያለባቸው። ኢን ኬዝ ኦፍ ኮንትራት ላይ ደግሞ ሁለት ሰዎች አትሊስት ኮንትራት መፈጸም ሁለት ሰዎች መቻል አለባቸው ኮንትራት ወይ ደግሞ ውል ለመፈጸም ራይት ውል ለመፈጸም እና አትሊስት ሁለት ሰዎች የሚለው ነገር እዚህ ጋር ኮት አድርጉልኝና ሁለት ኢንተረስት በሚለው ልንስማማ እንችላለን ራይት ሁለት ኢንተረስት የሚለው ነገር ልትይዙልኝ ትችላላችሁ። ሁለት ኢንተረስት አትሊስት መኖር መቻል አለበት ማለት ነው። እና the party for whose benefits the obligation exists and who may demand its performance called the creditors or obligee ይላል። ምን ነው እያለን ያለው ፐርፎርማንስ የሚጠይቀው ሰው ደግሞ ግዴታ የተገባለ ሰው ምን ተብሎ ይጠራል? ኦብሊጊ ወይ ደግሞ ክሬዲተር ተብሎ ይጠራል ራይት። ፐርፎርማንስ ወይ ደግሞ የሆነ ውል እንዲፈጸምለት የሚጠይቀው ሰው ምን ተብሎ ሊጠራ ይችላል? ጀስት ክሬዲተር ወይ ደግሞ ኦብሊጊ ተብሎ ሊጠራ ይችላል ነው። this bilateral structure however simply it may appear give rise to a complex web of legal right duty and power. The creditor hold the personal right of obligation against the debtor ይላል። so ክሬዲተሩ አጌንስት ዘ ዴተር የሆነ ራይት አለው ሆልድ ያደረገው ወይ ደግሞ ያዘው ራይት አለው እና እዚህ ራይት ፎርሲብል ነው። ይሄ ራይት አሁን ለምሳሌ ዴተሩ ወይ ደግሞ ያንን ውል የመፈጸም ግዴታ ያለበት ሰው ፐርፎርም ማድረግ ባይችልና በውላቸው መሰረት ወይ ደግሞ በስምምነታቸው መሰረት ያንን ውል ባይወጣ ወይ ደግሞ ባይፈጸም ህግ ያንን ነገር ራይት ክሬዲተሩን ምን ያደርገዋል? ባክ ያደርገዋል ራይት ባክ ያደርገዋል። አንደኛ ያ ሰውዬ የሚቻል ከሆነ ተገዶ እንዲፈጽም ሊጠይቅ ይችላል። ካልሆነ ደግሞ ባለመፈጸሙ ምክንያት ለደረሰበት ማንኛውም ኪሳራ ካሳ እንዲከፈለው ወይ ደግሞ ኮምፐንሴሽን ለዳሜጅ የሆነ ገንዘብ እንዲከፈለው ሊጠይቅ ይችላል ማለት ነው። so the object of an obligation is the specific conduct it demands right የኦብሊጌሽኑ ኦብጀክት ምንድነው? right ኦብሊጌሽን የተገባበት ኤሪያ ምንድነው ሲባል አንደኛ to give ሊሆን ይችላል right to do ሊሆን ይችላል ወይ ደግሞ abstain from doing ሊሆን ይችላል። so አንደኛው የሆነ ነገር ለማስተላለፍ ሊሆን ይችላል፣ የሆነ ነገር ለማድረግ ይችላል ወይ ደግሞ የሆነ ነገር ላለማድረግ ሊሆን ይችላል። so to give encompasses ሲባል to give የሚለው ነገር የሆነ ኦነርሺፕ ሊሆን ይችላል፣ ፖሴሽን ሊሆን ይችላል። የሆነ ቲንግ ወይ ደግሞ የሆነ ፕሮፐርቲ ፖሰስ ያደረገ ሰው የፖሰሰር ራይት ሊሆን ይችላል፣ ኦነርሺፕ ራይት ትራንስፈር ሊያደርግ ይችላል ነው ራይት to give ሲባል የሆነ ነገር ትራንስፈር ማድረግ ሊሆን ይችላል። to do የሚለው የሚያካትተው ለምሳሌ የሆነ ሰርቪስ ራይት የሆነ ሰርቪስ አንድ ሰው የሆነ ሰርቪስ የመስጠት ግዴታ ኑሮበት ያንን ነገር ሊያደርግ ይችላል ነው to do የሚለው ያንን ነው ራይት እሱ ሊሆን ይችላል። ላበር አሁን ለምሳሌ ጉልበት ስራ እና መሰል ነገሮችን ለመስራት ውል የፈጸመ ሰው the obligation to do right the obligation ያለበት obligation ምንድነው? to do ወይ ደግሞ የማድረግ obligation ያለበት። ሌላው abstain በሚለው ወይ ደግሞ not to do በሚለው obligation ውስጥ የተለያዩ ነገሮች አሉ ራይት። ለምሳሌ the obligation of forbearance not to compete right compete እንዳያደርግ then not to disclose right የሚስጥር እና መሰል ነገሮችን እንዳያወጣ ሚስጥር እንዳያባክን በሆነ ኤሪያ ላይ የሆነ ቤት እንዳያል በሆነ ፕሮፐርቲ ወይ ደግሞ የሆነ ሰው ንብረት ላይ በዛ ንብረት ኢንተርፌር እንዳያደርግ በሆነ ሰው ሊበርቲ ላይ መሰል ነገሮች በምን ይካተታሉ? the obligation not to do ወይ ደግሞ abstain from doing በሚለው obligation ውስጥ ይካተታሉ ነው። የኦብሊጌሽን ካራክተሪስቲክ ወይ ደግሞ ፊቸሮችን ስናይ ያው ሌጋል ኦብሊጌሽን are distinguished from other social or moral bound by numbers of defined characteristic ሌጋል ኦብሊጌሽን ከሌሎች ከሶሻል እና ከሞራል ኦብሊጌሽን የሚለይበት የተለያዩ ፊቸሮች ወይ ደግሞ ካራክተሪስቲኮች አሉ ራይት። ለምሳሌ ሌጋል ኦብሊጌሽን ሲባል
ሌላ ሶሻል ኦብሊጌሽንም አለ፣ ሞራል ኦብሊጌሽንም አለ። እዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር ሞራል ኦብሊጌሽን ሲባል ለምሳሌ የሆነ ሰው ጀስት መንገድ ላይ ተቀምጦ ገንዘብ እየጠየቀ ወይ ደግሞ የሆነ ገንዘብ እየለመነ ምናምን ነገር እኔ ካገኘሁት ወይ ደግሞ ሰንበዲ ካገኘው የመስጠት ሌጋል ግዴታ የለበትም። ነገር ግን ሞራል ያ ሰው የሆነ ግዴታ ወይ ደግሞ ኦብሊጌሽን ነገር ተሰምቶት የሆነ ገንዘብ ካለችው ቀንሶ ሊሰጥ ይችላል ነው። ያን ሞራል ኦብሊጌሽን ነው ልንለው የምንችለው። ሶሻል ኦብሊጌሽንን በተመሳሳይ መሰል የተለያዩ ሶሳይቲው በሚኖርበት በላይ ህይወቱ ላይ ወይ ደግሞ በዕለት ተዕለት ህይወቱ ላይ የተለያዩ ማህበራዊ መስተጋብሮች ውስጥ ይኖራል። የተለያዩ ሶሻሊ ኢምፖዝ የሚደረጉ የተለያዩ ኦብሊጌሽኖች ሊኖሩ ይችላሉ ነው። እነዚህ ኦብሊጌሽኖች ከሌጋል ኦብሊጌሽን ምን ይላሉ? ይለያሉ። ሌጋል ኦብሊጌሽን ከነዚህ ኦብሊጌሽኖች ወይ ደግሞ ግዴታዎች ይለያል። ከሚለይባቸው ፊቸሮች መካከል አንደኛው ምንድነው? An obligation is a legal bound, right? It derives its binding force from the law, not merely from moral or social conviction. ኦብሊጌሽን ኢዝ ሌጋል ባውንድ ነው ሲባል በህግ ራይት በህግ የሚደገፍ ራይት በህግ የሚደገፍ ነገር ነው። ሌጋል ኦብሊጌሽን ሲባል ባይንዲንግነቱ ወይ ደግሞ አስገዳጅነቱ የሚመጣው ከሞራሊቲ ወይ ደግሞ ከሶሻል ኮንቬንሽን ከሶሻል አግሪመንት ምናምን ሳይሆን የሚመጣው ከምንድን ነው? ከህግ ነው። ራይት ከህግ ነው የሚመጣው። እኔና አንድ ሰው ውል ወይ ደግሞ ኮንትራት ፈጽመን ያን ኮንትራት የመፈጸም ግዴታ ያለበት በግዴታው መሰረት ፐርፎርም ባያደርግና በግዴታው መሰረት ውሉን ባይፈጽም የሆነ ሌጋል ባውንድ ስለሆነ ስታብሊሽ ያደረግነው የኔን ነገር ወይ ደግሞ ያ ሰውዬ እንዲህ ተገዶ እንዲፈጽም ህግ ምን ሊያደርጉ ይችላል? ሊያስገድደው ይችላል ነው። ባይንዲንግነቱ ወይ ደግሞ አስገዳጅነቱ የሚመጣው ከምንድን ነው? ከህግ ነው። ራይት ከህግ ነው። እኔና ያን ሰው ውል በፈጸምንበት ቅጽበት ያ ነገር በህግ ሪኮግናይዝ ተደርጎ በህግ ኢንፎርስ የሚደረግ ውል ነው የፈጸምነው እና ሞራል ዲዩቲ ቱ ሄልፕ ኔይበር ኦር ሶሻል expectation of hospitality is not itself an obligation in the legal sense because there is no legal sanction። ለምሳሌ ሞራል ዲዩቲ የሆነ ጎረቤት ምናምን ለመርዳት የሆነ ሞራል ዲዩቲ ሊኖርበት ይችላል። ሆስፒታሊቲ ወይ ደግሞ እንግዳ ተቀባይነት አይነት ነገር የመሆን ሶሻል ኦብሊጌሽን ምናምን ሊኖርበት ይችላል። ነገር ግን ይሄ ሌጋል ኦብሊጌሽን ሊታይ የሚችል ነገር አይደለም። ቢካዝ የነገር ፐርፎርም ባይደረግ ምንም የሚጫን ወይ ደግሞ ኢምፖዝ የሚደረግ ኤኒ ካይንድስ ኦፍ ሌጋል ሳንክሽን ስለሌለ ነው። ሁለተኛው ፊቸር ሌጋል ኦብሊጌሽን ከሶሻል ወይ ደግሞ ከሞራል ኦብሊጌሽን የሚለይበት ነገር ምንድን ነው? አን ኦብሊጌሽን ኢዝ አ ባውንድ ቢትዊን ስፔሲፊክ ፐርሰን ራይት። ሌጋል ኦብሊጌሽን የምንለው ኦልሬዲ ዴተሩና ክሬዲተሩ ዲተርማይን የሆኑ ነገሮች ናቸው። ራይት ዲተርማይን የሆኑ ነገሮች ናቸው እና ኢት ኮኔክትስ ዲተርማይን ዴተር ኤንድ ዲተርማይን ክሬዲተር ኤንድ ዳዝ ኖት ኦፕሬት ኢን ሬም። ኢን ሬም ሲባል ኢን ሬም እና ኢን ፐርሶና የሚል ነገር አለ። ፕሮፐርቲ ላይ ወይ ደግሞ ከፕሮፐርቲ ጋር በተገናኘ ምናምን ነገር አይደለም። ቀደም መግቢያችን ላይ እንዳልነው እዚህ ጋር ክሬዲተሩና ዴተሩ ፕሪዲተርማይን ወይ ደግሞ ስፔሲፊክሊ የታወቁ ሰዎች መሆን መቻል አለባቸው እና በነዛ መካከል ነው ኦብሊጌሽኑ ወይ ደግሞ ግዴታው የሚፈጠረው ነው እና this does not attach to a thing in the manner of real right። እንደ real right ኦብሊጌሽን አታች የሚደረግ አይደለም። አሁን ለምሳሌ ፕሮፐርቲ ላይ የሆነ ራይት ከሪል ራይት ወይ ደግሞ ከሆነ ንብረት ጋር ከሆነ ቲንግ ጋር ከሆነ ፕሮፐርቲ ጋር አታች ሊደረግ ይችላል። ራይት አታች ሊደረግ ይችላል። ያን ነገር የትም ቦታ ይሄድ። አሁን ለምሳሌ እንትን ያለው ሰው ራይት ለምሳሌ አንድን ቤት እንደ ማስያዣ የወሰደ ሰው ያንን ቤት ራይቱ ከሰውየው ጋር ሳይሆን ከቤቱ ጋር ነው። ራይት ያን ሰውዬ ያንን ቤት አስይዞ ብድር የተበደረ ሰው በውሉ መሰረት ብድሩን ባይወጣው ደግሞ ብድሩን ባይከፈል ራይት ብድሩን ባይከፈል ያ ሰውዬ ራይት ብድሩን ባይከፈል ለምሳሌ ያበደረው ባንክ ሊሆን ይችላል ወይ ደግሞ ግለሰብ ሊሆን ይችላል። ምን የማድረግ መብት አለው? ያንን ፕሮፐርቲ የሚያዝ መብት አለው ነው። ፕሮፐርቲ ወይ ደግሞ ያ ቤት ከየትም እጅ ላይ ይውደቅ ወይ ደግሞ የትም ይሄድ ምንም ማተር አያደርግም። ፕሮፐርቲው ባለበት ስታተስ ምን ማድረግ ይችላል? ሲዝ ማድረግ ወይ ደግሞ ብድሩ ስላልተከፈለው ያንን ፕሮፐርቲ ሽጦ ለውጦ ምናምን ብድሩ እንዲከፈለው ወይ ደግሞ የሚፈልገውን ገንዘብ ሊወስድ ይችላል ነው። እንደዚህ አይደለም ኦብሊጌሽን ሲባል ፕሪዲተርማይን በሆኑ ስፔሲፊክ በሆኑ ግለሰቦች መካከል ያለ ነገር ነው። ሌላው ሶስተኛው ምንድነው? አን ኦብሊጌሽን ኢዝ ቴምፖራሪ። ኦብሊጌሽን ሲባል ቴምፖራሪ ነው ራይት ኢተርናል አይደለም። መግቢያችን ላይ እንዳልኳችሁ ኦብሊጌሽን የሆነ ታይም ላይ ወይ ደግሞ የሆነ ሰዓት ላይ እንዲያቆም ራይት ያቆማል ተብሎ ነው የሚጠብቀው እንጂ እድሜ ልክ ወይ ደግሞ እድሜ ልክ የሚሄድ ነገር አይደለም። ኢተርናል አይደለም ራይት ኢተርናል አይደለም። እንደ ፐርፔቹዋል ራይት ፐርፔቹዋል አይደለም። ይልቁንስ የሆነ አጠቃላይ ኦብሊጌሽን ዲዛይን የተደረገው ምንድነው? የሆነ ሰዓት ላይ ዲስቻርጅ እንዲሆን ወይ ደግሞ የሆነ ታይም ላይ ግዴታ ያለበት ሰው ግዴታውን ተወጥቶ ሊሆን ይችላል። ባይወጣም በአንድም በሌላ መንገድ ምን እንዲሆን ነው? ተርሚኔት እንዲያደርግና እንዲቆም ራይት እንዲቆም ነው። የሚቆምባቸው መንገዶች አንደኛው ፐርፎርማንስ ሊሆን ይችላል። ራይት አሁን ለምሳሌ አንድ ሰው ያለበትን ግዴታ ፐርፎርም ካደረገው ደግሞ ከተወጣ
ምንም እንትን የሚል ነገር የለውም። ኦልሬዲ ያ ኦብሊጌሽን ወር ደግሞ ያ ግዴታ ይቆማል ወር ደግሞ ፐርፎርም ያደርጋል ማለት ነው። ሌሎች ኦብሊጌሽን የሚቆምባቸው መንገዶች ወር ደግሞ አማራጮች አሉ። ለምሳሌ በጊዜ ሂደት ራይት ያ ግዴታ ፐርፎርም ስላልተደረገና የመጠየቅ መብት ያለው ሰው ኔግሊጀንስ በመሆኑና ባለመጠየቁ የሆነ ጊዜ ካለፈ ሜቢ ከዛ በኋላ እንዳይጠይቅ ህግ ሊከለክለው ይችላል ነው። ሰው መሰል ነገሮች አሉ። ያው ጀነራሊ አንደርስታንድ እንድታደርጉልኝ የሚፈልገው ነገር ኦብሊጌሽን ኢዝ ቴምፖራሪ ራይት። ኦብሊጌሽን ኢተርናል አይደለም፣ ፐርፔቹዋል አይደለም። ሌላው አራተኛው ፊውቸር ምንድነው? አን ኦብሊጌሽን ኢዝ ፓትሪሞኒያል ወር ፕሮፕሪታሪ ካራክተር ማለት ነው። የኢትዮጵያ ሌጋል ሲስተም እዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር የመረጠው ኢኮኖሚክ ቫሊዩ ወር ደግሞ ኢንተርምስ ኦፍ ኢኮኖሚክ ቫሊዩ ሜጀር ሊደረግ የሚችል መሆን መቻል አለበት በሌጋል ኦብሊጌሽን ውስጥ ሊካተት የሚችለው እንጂ አሁን ለምሳሌ ፓትሪሞኒያል ቫሊዩ የሌለው ማንኛውም ኦብሊጌሽን ራይት በእንትን ውስጥ ሊካተት አይችልም ወር ደግሞ ሌጋል ኦብሊጌሽን ተብሎ ሊካተት አይችልም ነው። እነዚህ ነገሮች አሁን ለምሳሌ ፌስፉል ትረስትሽ እነዚህ ፌስፉል እና እነዚህ ራይት ቱ ሪስፔክት ኢች አዘር የመተጋገዝ የመከባበር እና እነዚህ አይነት ግዴታዎች ወደ ኦብሊጌሽኖች አሉ። እነዚህ በተጋቢዎች መካከል ያሉ ግዴታዎች ናቸው። እነዚህ በኮንትራት ወደ በውል ህግ ሳይሆን ገቨርን የሚደረጉት በምንድን ነው? በፋሚሊ ሎው ገቨርን የሚደረጉ የግዴታ አይነቶች ናቸው ማለት ነው። አምስተኛው አን ኦብሊጌሽን ኢንቴልስ ዘ ፖሲቢሊቲ ኦፍ ጁዲሻል ኢንፎርስመንት። ሶ እንዳልኳችሁ ይሄ ኦብሊጌሽን ምንድን ነው? በህግ ባክ የሚደረግ ሌጋል ኦብሊጌሽን ሲባል በህግ ባክ የሚደረግ ነው ራይት። አንድ ሰው ለምሳሌ ፐርፎርም ባያደርግና ግዴታው እንዲወጣ በተቀመጠለት ታይም ላይን ውስጥ ወር ደግሞ በዛ ጊዜ ገደብ ውስጥ ግዴታውን ባይወጣ ራይት የስቴት ኢንፎርስመንት ሜካኒዝም ዴን አክቲቬት ይደረጋሉ። ጀስት ፍርድ ቤት አለ፣ ዳኝ ፍርድ ቤቱ ኢንኬዝ አስፈላጊ ከሆነም ፖሊስ እና መሰል ነገሮች የጸጥታ አካላቶች ምናምን ነገር አክቲቪቲ ይደረጋሉ። በዛ መንገድ ምን ይሆናል? ኢንፎርስ እንዲደረግ ወር ደግሞ ኢንፎርስ መደረግ ካልቻለ ሌሎች አማራጮች ሊወሰዱ ይችላሉ ማለት ነው። ይሄ ከሞራል ዲዩቲ እና ከሶሻል ዲዩቲ የሚለይበት ፊውቸሮች ናቸው። እነዚህ አጠቃላይ ሌጋል ኦብሊጌሽን ከሌሎች ኦብሊጌሽን አይነቶች የሚለይባቸው ነገሮች ናቸውና ይህን በዚህ መንገድ አንደርስታንድ ካደረግን የምናየው ነገር ምንድነው? ሶርስ ኦፍ ኦብሊጌሽን የሚለው ነገር ነው። የኦብሊጌሽን ምንጩ ምንድነው የሚለው ነገር በደንብ አንደርስታንድ ማድረግ አለብን። አይ ቲንክ እዚህ ጋር ካቆምን ወር ደግሞ እዚህ ጋር እናቆምና ኔክስት ሶርስ ኦፍ ኦብሊጌሽን በደንብ እናያለን ማለት ነው። እስካሁን በነበረን ቆይታ ያልገባችሁ ማንኛውም ጥያቄ ካለ መጠየቅ ትችላላችሁ። ዲስከስ እናደርግበታለን፣ በደንብ እንወያይበታለን። ኤኒቲንግ ሳይገባችሁ ማለፍ የለበትም። ሁሉን ነገር ኤቭሪቲንግ አንደርስታንድ አድርጋችሁ ነው ማለፍ ያለባችሁ ማለት ነው። ኔክስት ስለ ሶርስ ኦፍ ኦብሊጌሽን ወር ደግሞ የግዴታ ምንጮች በደንብ እናያለን ማለት ነው። በሌላ ቶፒክ እስክንገናኝ ይመቻችሁ።